ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን እንግዲህ በአማራ ክልል በዛሬው ዕለት እልቂት ተፈጽሟል። የአብይ አህመድ አገዛዝ በድሮን ንጹሐንን ጨፍጭፏል። መቼም አብይ አህመድ በጣም ምቹ የሆነ ጊዜ አጋጥሞታል። ለ100 ዓመት ሲዘጋጁበት የኖሩትን የኦሮሞማ እቅድ፣ ኦህዴዳዊ እቅድ እንደፈለገ ተግባራዊ የሚያደርግበትን ጊዜ አጋጥሞታል። ዓለም አቀፍ ማህበረሰብ የማይጮህበት፣ የመብት ተሟጋቾች የማይመለከቱት፣ የውጭ ሚዲያዎች የማይዘግቡት እልቂት በአማራ ምድር ላይ እየፈጸመ ይገኛል። ማንም ከልካይ የሌለበት ማለት ነው። ኢቨን አማራ በውጭ ሀገር የሚኖረው አማራ ጭምር ጆሮ የነፈገው ከለንደን አማራዎች ውጭ። በነገራችን ላይ የለንደን አማራዎችን ላመሰግናቸው እወዳለሁ። የለንደን ፋኖዎች ፋኖ ብለው ራሳቸውን ቢጠሩም ያምርባቸዋል እና ሰልፍም ካደረጉ ለይምሰል ሳይሆን በጣም ብዙ መልእክት አስተላልፈው ነው የሚመለሱት። ለታሰሩ ወገኖቻቸው ፍትህን ጠይቀው ለተገደሉ ፍትህን ጠይቀው እና እየተጨቆነ ላለ ህዝባቸው እኩልነትን፣ ነፃነትን፣ ክብርን ጠይቀው ለወገናቸው ድምፅ መሆን ያለባቸውን ነገር ሁሉ አስተላልፈው ነው የሚመለሱት። ከዛ ውጭ ያለው አማራ ግን ጆሮ ነፍጎታል። በኢትዮጵያዊነት ሲጠራ አካኪ ዘራፍ እያለ የሚወጣው ትናንት መንግስትን ተከትሎ ሲያለከልክ የነበረ ዲያስፖራ አሁን ላይ ኢግኖር አድርጎታል። የገንዘብ ድጋፍም አላደርግም ድምፅም አልሆንም የራሱ ጉዳይ ብሎ እንግዲህ እሱ ቤተሰቦቹን አስወጥቶ ሊሆን ይችላል። ግን እናቱ፣ አባቱ፣ አያት፣ አጎት፣ አክስት፣ ቤተሰብ፣ ህዝብ፣ ወገን በአጠቃላይ በአገሩ ነው እየኖረ ያለው፣ በክልሉ ነው እየኖረ ያለው እና የመከራ ገፈት እየቀመሰ ቢሆንም ረስተውታል ማለት ይቻላል። ይሁንና ዛሬ አብይ አህመድ እንደተለመደ ሁሉ በማለዳ ሂዶ እልቂት ተፈጽሟል ጎጃም ላይ። ከዚህም ጋር በተያያዘ አማራ ፋኖ ጎጃም የሀዘን መግለጫ አውጥቷል። የአማራ ህዝብ ካልጨረስኩ እንቅልፍ አልተኛም ያለው ጨፍጫፊው አብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ዛሬ ሚያዝያ 9 ቀን 2017 ዓ.ም ከ120 በላይ ንጹሐን በድሮን ተጨፍጭፈዋል። ነርገሞ ከ120 በላይ ንጹሐን በድሮን ተጨፍጭፈዋል። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሐን የገደብ ከተማና አካባቢው ነዋሪዎች በግፍ በጅምላ ተጨፍጭፈዋል ይላል እና አንደኛ ለአማራ ፋኖ በጎጃም አባላት እና አመራሮች በወገኖቻችን ላይ የተፈጸመውን ጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለመላው ወገናችን መጽናናትን እየተመኘ በወገናችን ላይ በደረሰው ጅምላ ጭፍጨፋ ከህዝባችን ጎን በመቆም እስከ መጨረሻ መስዋዕትነት ለመክፈል ከመቼውም ጊዜ በላይ በተጠንቀቅ እንድትቆሙ እናሳስባለን ይላል። ሁለተኛ ለመላው የአማራ ህዝብ በዛሬው ዕለት ሚያዝያ 9 ቀን 2017 ዓ.ም በእናርጅና እናውጋ ወረዳ ገደብ ከተማ የተፈጸመው የጅምላ ድሮን ጭፍጨፋ እያንዳንዱ አማራ ዕጣ ፈንታ መሆኑ ግልጽ ነው ይላል። በመሆኑም በቀጣይ ለምናደርገው ህዝባዊ ጥሪና የክተት አዋጅ ከዛሬ ጀምሮ እንድትዘጋጁና ይህን ጨፍጫፊ ስርዓት ለማጥፋት የመጨረሻ መስዋዕትነት በመክፈል ነፃነትን በክንትና በትግልህ እንድታረጋግጥ ስንል ጥሪ እናቀርባለን ይላል። በጅምላ የተጨፈጨፉ ወገኖቻችንን ነፍስ በአጸደ ገነት ያኖርልን እያልን ለተጎጂ ቤተሰቦች መጽናናት እንመኛለን። ክብር ለሰማዕታት፣ ድል ለጀግናው ህዝባችን። ይህን ይመስላል የአማራ ፋኖ በጎጃም ያወጣው መግለጫ። እንግዲህ እንደሰማችሁት በዛሬው ዕለት ከ120 በላይ ንጹሐን ተጨፍጭፈዋል እና አብይ አህመድ ጠዋት ላይ ተነስተው ዛሬ የት አካባቢ ነው የድሮን ስምሪት የምታደርጉት? ጎጃም የት አካባቢ ልትጥሉ አሰባችሁ እየተባለ ማለት ነው። እንደ ቀልድ ወገናችን እየረገፈ ነው፣ እየተጨፈጨፈ ነው እና እኛ ደግሞ ድምፅ መሆን ባለብን ልክ ድምፅ እየሆን አይደለም። ፋሲካ ሊፈሰክ 3-4 ቀን ነው የቀረው። ወገኖቻችን ሲጾሙ ከርመው በባዶ ሆዳቸው በድሮን ተቀጥቅጠው ረግፈዋል። በማማቱ ወቅት ላይ
እና መቼም አብይ አህመድ አሁን ላይ እየፈጸመ ያለው ግፍ መወራረዱ አይቀርም። ዛሬ ሚዲያዎች አድበስብሰውታል። የሀገር ውስጥ ሚዲያዎች አይዘግቡትም። የመንግስት ርዕስ አይደለም፣ ከምንም አይቆጠርም። አሁን በቀጣይ ስለ ብርቱካን ሌላ ዶክመንታሪ ይዘው ሊመጡ ይችላሉ እና ጭራሽ ለኢትዮጵያ ሕዝብ የማይመጥን በጣም ውዳቂና ተራ ስርዓት ነው ስልጣን ላይ ያለው። እና ይህ ስርዓት በዛሬው 220 አማራዎችን ጨፍጭፏል። እና በተቻለ መጠን በውጭ የምትኖሩ አማራዎች ብዙ ትልልቅ ፓወር ላይ ያላችሁ አማራዎች እንዳላችሁ ይታወቃል። እና እስካሁን ድረስ ወገናችሁ ማበርከት ያለባችሁን ነገር ሳታበረክቱ ቀርታችሁ ሊሆን ይችላል። አሁንም ግን አልረፈደም። ገና ብዙ እልቂት ወደፊት ስላለ ሀገር እስከ ማፈራረስ የሚደርስ የሩዋንዳውን እልቂት የሚያስንቅ ጭፍጨፋ ሁሉ በአዲስ አበባ ምድርም በአማራ ክልልም አብይ አህመድ እንደ እብድ እየተወራጨ ብዙ እልቂት የሚያደርግበት ጊዜ ወደፊት እየመጣ ስለሆነ አሁን እንኳ ለወገናችሁ ማድረግ ያለባችሁን ብታደርጉ ጥሩ ነው። አብይ አህመድ መከላከያ ሞከረ፣ አልተሳካለትም። አድማ በታይ ብሎ አሰለጠነ። ለአማራ ክልል ለፕሮጀክት ሲውል የነበረ በጀት፣ ለኢንፍራስትራክቸር ሲውል የነበረ በጀት ለሚኒሻና ለአድማ በታኝ እንዲመደብ አደረገ። አልተሳካለትም። ስኳድ ምናምን ብዙ ነገር አደራጀ እና አብንን አደራጀ። እሱ ሁሉ ፌል አደረገ። በሀገራዊ ምክክርም ያሰበው ነገር ይሳካል ተብሎ አይታሰብም እና በሁሉ አቅጣጫ ፌል ስላደረገበት ወደፊት እንደ እብድ እሱ ራሱ ዋና ተዋናይ ሆኖ በዚህ እልቂት ውስጥ መሳተፉ አይቀርም። ከዚህ ጋር በተያያዘ ወለጋ ለምሳሌ የኦነግ ታጣቂ 4 ወረዳዎችን ተቆጣጥሯል። በአንድ ሳምንት ዘመቻ አንድ ወረዳ ላይ እንደውም 250 መከላከያ ነበረ። በፎቶም ጭምር የተላከልኝ ይሄ መረጃ ከ250 መከላከያ 5 ብቻ የተረፈበት ጥቃት አስተናግዷል። እና በዛ ዘመቻ ላይ የሚገርማቸው ኦነግ ስኬታማ መሆን የቻለው የብልጽግና የደህንነት ክንፍ ራሱ ከኦነግ ጋር አብሮ እየሰራ ነው። እዚህ ቦታ ላይ ያሉት መረጃ ይሰጣል፣ መረጃ ያቀብላል። ለምን ወለጋ ከልማት የተገፋ ሆኗል። እንደ የትኛውም እንትን የኮሪደር ልማት የለ፣ የምን ልማት የለ። ይሄ እንኳ ትርኪ ምርኪ ብልጭልጭ መብራት እንኳ ያልተሰቀለበት አካባቢ ነው። ስለዚህ የብልጽግና አመራር የብልጽግና የደህንነት ክንፍ ሁሉ መረጃ በመስጠት ከ250 መከላከያ ውስጥ 5 ብቻ ተርፈው ሲወጡ ሌላው በሙሉ ረሚም እንዲሆን አድርገውታል። እና ከዚህ ጋር በተያያዘ እንግዲህ ምስራቅ ወለጋ ሊሙ ገሊላ፣ ሃሮ ሊሙ፣ ኤቨንቱና ጊዳያና ወረዳዎች በኦነግ ወይም ኦሮሞ ነጻነት ሰራዊት ቁጥጥር ስር ወድቀዋል እና አብይ እንትን እየጨለመች ነው። እኔ እንደ ሸኔ አይደለም የምመለከተው። የጃልመሮን ኦነግ ሪሊ ይሄን አገዛዝ ማስወገድ የሚፈልግ ትጥቅ ድርጅት መሆኑን ነው የምረዳው። ብዙ እቅዶች አሉት። ከአማራ ጋር አብረው ሊሄዱ የማይችሉ ብዙ እቅዶች አሉት። ይሁንና ከአብይ አህመድ የከፋ ኃይል መቼም ሊመጣ አይችልም። በኢትዮጵያ ምድር ላይ መቼም ሊመጣ አይችልም። የአገሪቱን በጀት ሙጥጥ አድርጎ የጥይት መግዣ አድርጎ ያን ሁሉ ጥይት የገዛውን ጥይት ጦር መሳሪያ በሙሉ አማራ ምድር ላይ የሚያርከፈክፍ ኦሮሚያ ላይ 400 ትራክተር አስራጭ ይላል። እኛ ጋር ታንክ ያዘምታል እና ከሱ የከፋ ኃይል ስለማይመጣ የጃልመሮ ታጣቂ አያሰጋውም፣ ለአማራ አያሰጋውም፣ አጋር ይሆናል ተብሎ አይታሰብም። ከአብይ የከፋ ኃይል ግን ሊመጣ አይችልም። የሆነ ሆኖ ግን በዛሬው ዕለት እንግዲህ በናርጅና እናውጋ ወረዳ 120 ንጹሃን ተቀብረዋል፣ ተሰውተዋል እና የወገኖቻችንን ነፍስ ይማርልን ከማለት ውጭ እንግዲህ ምንም ማድረግ አይቻልም። ግን በውጭ ያላችሁ ኢትዮጵያውያን ቢያንስ ዓለም አቀፍ ሚዲያዎች እንዲዘግቡት እና ዓለም አቀፍ የመብት ተሟጋቾችም በሪፖርታቸው አካተው እንዲያወጡት ለታሪክ እንኳ አትሊስት ማለት ነው እንዲያወጡት ብታደርጉ መልካም ነው ማለት እወዳለሁ። ወደ ሁለተኛው መረጃ ስሸጋገር እንግዲህ አንድ መረጃ ወጥቶ ነበር። ይሄው ምንድነው? በአዲስ አበባ የሚገኙ የታክሲ ደንብ አስከባሪዎችን፣ ሰልፍ አስከባሪዎችን ሙሉ ለሙሉ ለመቀየር መዘጋጀቱን አገዛዙ ሲዘገብ ነበር በበርካቶች ሚዲያ እና ለጠለስ ሚዲያ የደረሰው መረጃ የሚያመለክተው እስካሁን ድረስ በርካታ የአዲስ አበባ ልጆች በተለይ በነበሩ የአዲስ አበባ አካባቢ ላይ ተደራጅተው በዚህ ዘርፍ ስራ ሲሰሩ ነበረ፣ በሰፈራቸው ማለት ነው።
አሁን ላይ ግን አገዛዙ የደህንነት መዋቅሩን በታክሲ ሰልፍ አስከባሪነት ሊያሰማራ መሆኑን የደረሰ መረጃ ያመለክታል። እቅዱ ምንድነው? ቢያንስ ከ2000 በላይ አካባቢ ነው። 2000 የደህንነት ስራ የሚሰሩ የክትትል ስራ የሚሰሩ ህዝብን የሚሰልሉ፣ የሚያፍኑ፣ የሚያሳፍኑ፣ የሚገሉ፣ የሚያስገድሉ የደህንነት መዋቅሩን በታክሲ ሰልፍ አስከባሪነት ሊመድብ ዝግጅት አድርጎ መጨረሱን የደረሰ መረጃ ያመለክታል። ስለዚህ እነዛኞቹን መርቆ አስወግዶ ሌሎች ወጣቶችን የመተካት ሳይሆን የሚተኩትም የፖለቲካ ስራ የሚሰሩ የጸጥታ ማስከበር ስራ የሚሰሩ እና የደህንነት ሰዎች መሆናቸውን የደረሰ መረጃ ያመለክታል። የአዲስ አበባ ወጣት ታዲያ የሚገርማችሁ ትናንትና አርሰናል አሸነፈ ብሎ ተሰልፎ ሲያንዝጣዝጥ ነበር። በርካታ ወጣት ሲያንዝጣዝጥ ነበረ። በጣም ያሳፍራል እኮ በጣም ያሳፍራል በእውነት። ክልሎች አሁን ላይ በአስተሳሰብ ርቀው ሂደዋል ማለት ይቻላል። እኔ ይህን የምናገረው ከቁጭት በሚመነጭ ሀሳብ ነው። የአዲስ አበባ ህዝብ የአዲስ አበባ ወጣት በጣም ስልጡን የሆነ ህዝብ ነበረ። በጣም ስልጡን የሆነ ወጣት ነበር። አሁን ላይ ግን ምን እንደነካው አይታወቅም እና ህይወቱ አያሳስበውም፣ የቤተሰቦቹ ጉዳይ አያሳስበውም፣ የከተማው ጉዳይ አያሳስበውም፣ የሀገሩ ጉዳይ አያሳስበውም። አንተም እንደው የሚያሳስበው ከቼልሲና ከአርሰናል ማን ያሸንፋል? ምንድነው የሚያሳስበው? ከማንቸስተርና ከአርሰናል ማን ነው የሚያሸንፈው? ከባርሳና ከማድሪድ ማን ነው የሚያሸንፈው? ይሄ ነው የሚያሳስበው ለአዲስ አበባ ወጣት። የአዲስ አበባ ወጣት በአሁኑ ሰዓት ላይ ትልቅ ኢሹ የፕሪሚየር ሊጉን ዋንጫ ማን ይበለዋል የሚለው ነው። ማን ይበለዋል? እየተበላ ያለ ህዝብ፣ ከተማውን እየተበላ ያለ ህዝብ፣ ብዙ ነገሩን እያጣ ያለ ህዝብ የዘንድሮ ዋንጫ ማን ያነሳ ይሆን እያለ ሲወያይ አስባችሁታል? እና ይኸው ታክሲ እንኳን ሰልፍ አስከብሮ እንዳይበላ ጭራሽ ከዛ የሚያባርሩ ከማባረርም አልፈው እንደገና ክትትል የሚያደርጉ በየሰፈሩ የጸጥታ ስራ የሚሰሩ የሚያሳፍኑ፣ የሚጠቁሙ፣ የሚያሳስሩ አብይ አህመድ የጸጥታ ኃይሎች ሰፈሩን ሊወሩት ተዘጋጅተዋል። 2000 ወጣት በተለያዩ ማሰልጠኛ ጣቢያዎች ሲሰለጥኑ የነበሩ የአንድ ቋንቋ ተናጋሪ የሆኑ ወጣቶችን መልምሎ አሰልጥኖ አደራጅቶ በቅርቡ በሁሉም የአዲስ አበባ ሰፈሮች እንደሚበትናቸው የደረሰ መረጃ ያመለክታል። እና አዲስ አበባን በተመለከተ በግሌ ምንም ተስፋ የማደርግበት ነገር የለም። ምንም ተስፋ የማደርግበት ብዙ መሰራት አለበት ብዬ አምን ነበር። የአዲስ አበባ ህዝብ የአዲስ አበባ ወጣት ራሱን አንቅቶ አደራጅቶ በተወሰነ መልኩ እንኳ ትግል እንዲጀምር ማድረግ ያስፈልጋል የሚል አቋም ነበረኝ። ግን የሚሆን አይደለም። ቢያንስ እኮ አንዳንድ ጊዜ መታገል የሚጀምረው እኮ ውስጣችን ላይ የበደል ስሜት ሲሰማን ነው፣ የተበዳይነት ስሜት ሲሰማን ነው። ጥቃቱ ሲለበልበን ወደ ትግል እንገባለን። መታገል ማለት ጠመንጃ አንስቶ መታኮስ ማለት አይደለም። በተለያየ መልኩ አገዛዙን መታገል ይቻላል። የተለያዩ ሳቦቶችን መፈጸም ይቻላል። የተለያዩ የትግል አይነቶች አሉ። ሰላማዊ የሚባሉ የትግል አይነቶች አሉ። አገዛዙን ማፍረክረክ የሚቻልባቸው ብዙ ነገሮች አሉ። ግን መጀመሪያ ወደዛ ትግል ውስጥ ለመግባት ውስጣችን እየተበደልን ነው፣ እየተጠቃን ነው፣ እየተከፋን ነው የሚል ስሜት መኖር አለበት። አዲስ አበባ ላይ ያ ስሜት ራሱ አልተወለደም፣ አልተፈጠረም። ስለዚህ ያ በሆነበት ሁኔታ መናገር ምንም ትርጉም የለውም። ምንድነው አንድ ከበደ ሚካኤል አንድ ግጥም አለው። ተግሳጽም ለጸባይ ካልሆነ አረሚ መናገር ከንቱ ነው ካልተገኘ ሰሚ ይላል። እና መናገር ከንቱ ነው፣ የሚያዳምጥ ሰው ከሌለ መናገር ከንቱ ነው። በጣም የሚያሳዝነው ነገር ታዲያ ስልጣን ላይ ያለው አገዛዝ የአዲስ አበባ መስተዳድርን በሉት የፌዴራሉን በሉት የአዲስ አበባ ህዝብ ሙሉ ለሙሉ ሳያጠፋ እንቅልፍ አይወስደኝም ብሎ የተነሳ ኃይል መሆኑ ነው። ሰፈር አፈራረሰ፣ በኮሪደር ልማት ስር ብዙዎቹን አፈናቀለ። እና አምነስቲ ሳይቀር በሪፖርታቸው እስኪያወጡት ድረስ ብዙ ጉዳት አደረሰ። ያንንም አድርሶ አልረካም። በየጊዜው እንዴት ነው ህዝብ ቀሪውን ህዝብ ጠራርጌ ላጠፋ የምችለው እያለ እቅድ እያቀደም ይመጣ ካል ነው። እና አሁን ወቅታዊ እቅድ ደግሞ በታክሲ ደንብ ማስከበር የተደራጁ የአዲስ አበባ ወጣቶችን እነሱን ጠራርጎ ማጥፋት ሆኗል። ወደ ቀጣው መረጃ ስንሸጋገር አፋሕድን የሚመለከት መረጃ ወደ እናንተ የማደርስ ይሆናል። እንግዲህ አፋሕድ ጉዳይ በትናንት ፕሮግራማችን እንደቃኘ ነው። ሁሉም ነገር ያው ተቋጭቷል ማለት ይቻላል፣ ታውቋል ማለት ይቻላል። እስክንድር ነጋም ትናንት በኢትዮ 360 ቀርቦ ነበረ።
እና የተለቀቁት የድምፅ ቅጂዎች በጠለስ ሚዲያም ጨምሮ በተለያዩ ሚዲያዎች በኢትዮ 251ም ጨምሮ የተላለፉት የድምፅ ቅጂዎች በኤአይ የተቀናበሩ ናቸው የሚል ማብራሪያ እንዲሰጥ ኢትዮ 360ዎች ፈልገው ቢሆንም እነ ብሩኪባስ የፈለጉ ቢሆንም እስክንድር ግን ከረጅም ንግግር ላይ ቆራርጠው ቀጣጥለው ያቀረቡት ነው በማለት ተናግሯል። በከፊል አምኗል። ንግግሩ የራሱ መሆኑን አምኗል። ግን ተቆራርጧል አለ። እኔ አላዳመጥኩትም። ገና ልክ መጀመሪያ 1-2 መስመር እንደሰማሁኝ 1 ደቂቃ አካባቢ እንደሰማሁ ትቼ ወጣሁኝ አለ። ስለዚህ ቆራርጣ ያወጡት ስንት ደቂቃ እንደሆነ አላወቅኩም። በተቆራረጠው ነገር ላይ ምን አይነት መልእክት እንደተላለፈ አላወቅኩም አለ እስክንድር። አላወቅኩም አለ። ከዛ በኋላ ግን ተቆራርጧል ብሎ ሲናገር ትሰማላችሁና አንድን ነገር ተቆራርጧል አልተቆራረጠም ከማለት በፊት መጀመሪያ ማዳመጥ ይቀድማል። እስክንድር ነጋ ካላዳመጠው መቆራረጡ እንዴት አወቀው የሚለው ሌላ ጥያቄ የሚፈጥር ጉዳይ ነው። ኤኒዌይስ እስክንድር ነጋ ብዙ የሚዋሹ ሰዎችን ቀጥሮ የሚያሰራ ሰው ነው። አፋሕድ ብዙ የሚዋሹ ኤጀንቶች አሉት። አማራ ያልሆኑ በጸረ አማራነት የተሰለፉ የአማራ ትግል መክሸፍ አለበት ብለው የሚያምኑ በኢትዮጵያኒስም የሚንቀሳቀሱ ግን ደግሞ ስልጣን ላይ ያለው የኦሮሞማ አገዛዝ ስልጣን ላይ እንዲቆይ የሚፈልጉ ማትረፍ የሚፈልጉ በዜግነት ፖለቲካ ውስጥ የማንነት ፖለቲካቸውን ልባቸው ውስጥ ደብቀው የሚንቀሳቀሱ ኃይሎች ይደግፉታል እና ከእስክንድር ጀርባ ያለውን ኃይል አንድ ባንድ የህይወት ታሪኩን ገብታችሁ ብትመረምሩ አንደኛ አሁን ስልጣን ላይ ያለውን አገዛዝ ማንነት የሚጋራ ሆኖ ታገኙታላችሁ። በድብቅ የማንነት ፖለቲካን የሚያቀነቅን እልም ያለ ዘረኛ ኃይል መሆኑን ትረዳላችሁ። አማራ ጠል ኃይል መሆኑን ትረዳላችሁ። ግን መንቀሳቀሻዋ ምንድናት? ኢትዮጵያ ነች። ኢትዮጵያ ነው የምትለው። ይህንን ኃይል እስክንድርም እንደዚህ አይነት ሰው በመሆኑ የተነሳ እሱም ወደ አማራ ትግል የገባው የአማራ ትግል መጠለፍ አለበት፣ መምከን አለበት። በኢትዮጵያ ፖለቲካ ውስጥ የአማራ የብሔርተኝነት ትግል የሚባል መከሰት የለበትም። ኦሮሞው በብሔር መደራጀት ይችላል፣ በማንነት መደራጀት ይችላል፣ ትግሬው መደራጀት ይችላል፣ ወላይታው፣ አፋሩ፣ ሲዳማው፣ ሶማሌው መደራጀት ይችላል። አማራ ግን በብሔር ፖለቲካ መደራጀት የለበትም። ለምን? አማራ በብሔር ፖለቲካ ከተደራጀ ኢትዮጵያን ያጠፋል። ኢትዮጵያን እሱ ከሚያጠፋ ይልቅ በኢትዮጵያ ውስጥ እሱ ቢጠፋ ይሻላል ብሎ የሚያምን ሰው ነው እስክንድር። አማራው እየጠፋ ኢትዮጵያ ግን ትትረፍ ብሎ የሚያስብ ፖለቲከኛ ወይም ጋዜጠኛ ነው። ይሄ ነው እንግዲህ ብዙ ጊዜ ሚዲያ ላይ መጥቶ ሲናገር አማራ የለውና ትግል ምናምን አሳስቦት ወደ ትግል እንደገባ ያወራል። እሱ ውሸት ነው። እያደረገ ያሉት ነገር ስትመለከቱ እንኳን የህልውናን ትግል ሊቀለብስ ቀርቶ ሲያባብስ ታገኙታላችሁ። አማራ ክልል ላይ የጠቅላይ ግዛት አስተሳሰብን በዚህ ልክ እንኳን እንዲቀነቀን ያደረገው እስክንድር ነጋ ይባላል። አማራም በመበታተን ረገድ ጉልህ ሚና እየተጫወተ ያለው አፋሕድ ይባላል። እና እስክንድር ነጋ እንደዚህ አይነት ጸረ አማራዎችን አደራጅቶ እስካሁን በእነሱ አማካኝነት ሲያስዋሽ ሲያምታታ ነበር። አሁን በቀጥታ ራሱ ገብቶበታል እና ድርድርን በተመለከተ ግልጽ ሆኗል። ብዙ ሂደት ሂደው ነበር። በቅድመ ድርድር ብዙ ተነጋግረው ነበር ከአመራሩም ጋር እንዳያችሁት፣ የመስፍን ከፈለኝና የአብዱ ሁሴንም ንግግር እንዳያችሁት ብዙ ሂደው ነበር። ዛሬ ግን ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ደግሞ የሀገራዊ ምክክሩን በተመለከተ አጀንዳ ማስገባቱ ላይ ሁሉም የአፋሕድ ሁሉም ሸዋንም እነ ኮሎኔል ፈንታውንም የሚመለከት ሳይሆን አጀንዳውን ያስገባው ኃይል በተናጠል ጎንደር አካባቢ የሚንቀሳቀሰው ፋፍዴን የሚባለው በዝናሽ ታያቸውና በዶክተር ምስጋናው ወይም ፓስተር ምስጋናው አንዱዓለም የሚመራው ፋፍዴን ወይም የአፋሕድ ቁራጭ ሆነው ኃይል ነው ያስገባው የሚል መረጃ ደርሶናል። አይደረግም አይባልም። እዛ ጋ የወልቃይት የምን ጥያቄ እሷን ሰብሰብ አድርጎ አስገብቷል። የበጌምድር የክልልነት ጥያቄንም አብሮ ማስገባቱን የደረሰ መረጃ ያመለክታል። እንግዲህ እዛ አካባቢ ላይ የሚንቀሳቀስ ብዙ ኃይል አለ። በነገራችን ላይ ጸረ አማራ የሆኑ ኃይሎች ከሚንቀሳቀሱባቸው ቦታዎች የመጀመሪያ ጎንደር አካባቢ ብዙ የሚንቀሳቀሳለ አማርኛ ተናጋሪ የሆኑ ግን አማራ ያልሆኑ ማለት ነው። ወሎም ላይ ያሉ ሸዋም ላይ አሁን በብዛት እየተቀፈቀፉ ይገኛሉ። እኔ እንግዲህ በዚህ ረገድ የተሻለ ብዬ የማስበው ጎጃም ላይ ነው።
ጎጃም ላይ ነው። ኤኒዌይስ ጎጃም ላይ ብዙ ስራ እየተሰራ ነው። ብዙ ስራ ማለት ነው። የአገውን የክልልነት ጥያቄም ለማንቀሳቀስ ብዙ ስራ እየተሰራ ነው። ይሳካል ተብሎ ባይታሰብም አብይ አህመድ አማራውን ሊያፈርሰው ሊበትነው አይችሉም። ኢትዮጵያን ማፈራረሱ እየተሳካለን ነው። ኢትዮጵያን የመታደግ ኃላፊነቱ በአማራ ብቻ ሊሳካ የሚችል ባለመሆኑ ኢትዮጵያን የማፈራረስ ተልዕኮ እየተሳካለን ነው። ከዛ ውጭ አማራን መበታተን ይችላል ብለን አናስብም። ጎንደር ላይ ያለው ግን ይሄ ስኳድ የሚባለው ፋፍዴን የሚባለው አብይን ለመታደግ እየተንደፋደፈ ነው። እኔ ይሄን ኃይል በጣም በነፍሴ ነው የምጠየፈው። ነገራችን ላይ በጣም ምጠላው ኃይል ነው። በጣም ጸረ አማራ ጸረ ህዝብ የሆነ ኃይል ነው። ምንም አይነት የሚወክለው ህዝብ የለም። በአስተሳሰቡ ሆዳም ነው። የሚበላው ነገር ከሰጣችሁት የማይበላው ህዝብ የለም። የማይበላው አጀንዳ የለም። የማያላምጠው ኢሹ የለም። እና ፋፍዴን አሁንም ታሪካዊ ክደት ፈጽሟል። በአማራ ትግል ውስጥ ታሪካዊ ክደት ፈጽሟል። ይሄ ኃይል ደግሞ ጎንደርን የሚወክል አይደለም። ጎንደርን የሚያወድም ጎንደርን የሚያከሰም ኃይል ነው። አማራን የሚበጠብጥ ኃይል ነው። ሰኔ 15 እያለ ሲያላዝን የሚውል ቅንጣት ታክል ግን የሀዘን ስሜት የሌለው ውሸታም አጭበርባሪ የሆነ ኃይል ነው። እንደ ጋሻው መርሻ፣ እንደነ አያሌው መንበር፣ እንደነ ቹቹ አለባቸው ምናምን የመሳሰሉ ትርኪ ምርኪዎች የተሰባሰቡበት ኃይል ነው። ግን የዝናሽ ታያቸው ገንዘብ ስላለ እነ ምስጋናው አንዱዓለምም ብዙ ስራ ስለሰሩበት አሁን ላይ ጠንከር ብሎ ይህ አደረጃጀት መጥቷል። ፋፍደንም በሉት ስኳድም በሉት ጠንከር ብሎ መጥቷል። ኢቭን ከአርበኛ ከፍያለው ደሴ ህልፈት በኋላ ምን አይነት ስራ ሲሰራ እንደነበር ብታዩት የዚህ ስብስብ ዓላማ ግልጽ ይሆንላቸዋል። አማራን መበተን፣ አማራን ማፈራረስ፣ ከዚህ በኋላ በቃ ከማንም ጋር አይሰለፍም ጎንደር ሲሉ ታያላችሁ ማለት ነው። አማራ የገደለው ይመስል እንግዲህ ሌላ ውጭ ኃይል እንኳን ቢገድለው የሆነ ስብስብ ነው ሊገድለው የሚችለው። የሁላችንም መዳኛ ደግሞ አማራነት ነው። ግለሰብ ሞተ ብለን አማራነትን አሽቀንጥረን የምንጥልበት አግባብ ሊኖር አይችልም። አማራነት ማንነታችን እኮ ነው። ለስኳድና ለፋፍደን ግን አማራነት ማንነት አይደለም። ስላልሆነ አሽቀንጥሮ ይጥለዋል፣ ካልፈለገ ማለት ነው። ካልፈለገ አሽቀንጥሮ ይጥለዋል። እና ይሄ ግብስብስ ቡድን አሁን ላይ ከወልቃይት ጥያቄ በዘለለ የማንነት ጥያቄ በዘለለ የበጌምድር ጠቅላይ ግዛት ምናምን የበጌምድር ክልልነት ጥያቄን አካቶ ለመስፈናሪያ ያስገባው ይሄ ፋፍደን የሚባል አማራን የማይወክል ጉድ ነው። ስኳድ የሚባል ጉድ ነው። እና ይሄ መረጃ ለጠለስ ሚዲያ ደርሷል። እኔ ጎጃም ልጆች ጋር እኮ ብዙ ጊዜ የጎጃም ፖለቲካ ይመቸኛል፣ በጣም ይመቸኛል። ኢቨን አሁን እነ ዶክተር ደሳለኝን ተመልከቷቸው፣ እነ ዶክተር አበባውን ተመልከቷቸው። ፓርላማ ውስጥ ገብተዋል። የሚፈልጉት ነገር ተሟልቶላቸዋል። ግን አሁንም ለህዝባቸው ድምፅ ይሆናሉ። በሰላማዊ መንገድ ይታገላሉ። ብዙ ነገር ያደርጋሉ ማለት ነው። ይኸው እስኪ አሁን ፖስተኛ ተብሎ የተሾመውን ጋሻው መርሻ ተመልከተው። አማራ ስራ አመራር ምናምን ምክትል ፕሬዚዳንት ተብሎ የተሾመውን ቹቹ አለባቸውን ተመልከተው። ይህን ትርኪ ምርኪውን ስብስብ ተመልከተው። ለአካባቢው እንኳን ድምፅ ሲሆን አታገኘውም። አሁን ሰሞኑን ጋሻው መርሻ ከኪ ዘራፍ ህወሓት ላይ ምናምን ዛቻ ጀምረዋል። ዛቻ ትናንትና 2 ፖስት ነው የለጠፈው። እና አውቀዋለሁ፣ የነጋሻውን ስለልቦና አውቀዋለሁ። ፉከራቸውም ሆነ ዝምታቸው ከ4 ኪሎ የሚላክ ነው። ከውስጣቸው የሚመነጭ አይደለም። ከውስጥ የሚመነጭ ቀይ መስመር ምናምን ብለው አስምረው ወያኔ ላይ ሲሆን ምናምን እንደዚህ አቋማቸውን የሚያራምዱ ምናምን ይመስላሉ። እውነቱ እንደዛ አይደለም። እንደ ዳንኤል ክብረት፣ እንደ ጋሻው መርሻ፣ እንደነ አያሌው መንበር፣ እንደነ ምስጋናው አንዱዓለም ምናምን የመሳሰሉ ሰዎች አብይ አህመድ ከ4 ኪሎ መመሪያ ሲያወርድ ህወሓትን አስፈራሩ ወይም ደግሞ ጠንከር ብላችሁ አቅራሩ፣ ፎክሩ የሚል መመሪያ ሲያወርድ አካኪ ዘራፍ እያሉ ይወጣሉ ማለት ነው። ነገ ጦርነቱ ከተጀመረ በኋላ ለምሳሌ ወያኔ ጋር ጸጥ በሉ በቃ ይሄ መንግስት አቋም ነው፣ ወልቃይት ለትግራይ መመለስ አለበት ቢላቸው ጋሻው መርሻ ቁጭ ብሎ ፖስታውን ወደ ማመላለሱ ይመለሳል። አይ ይሄማ ሊሆን አይችልም ብሎ ይሞግታል ብሎ የሚያስብ የዋህ ነው። እና ይሄ ኃይል አሁንም እያቅራራ ነው። ጭራሽ እኔ ከዚህ ኃይል ጋር የምጋራው አጀንዳ የለኝም። የሚያመጡት አጀንዳ ሁሉ ይቆረቁረኛል፣ ያመኛል። እውነት ለመናገር ማለት ያመኛል፣ ይረብሸኛል። እና የዚህን ኃይል ተግባር ሴራ ስናጋለጥ ይሄ በጸረ ጎንደርነት ምናምን ሊፈርጁ የሚፈልጉ ሰዎች እነዚህ ከንቶዎች ናቸው። እኔ አንድ የጎንደር አማራ ለጎንደር ከሚያስበው በላይ አስባለሁ። ስለማስበም ነው እንዲህ አይነት አስተያየት የምሰጠው። እኔ የጋሻው መርሻ ፉከራ ወሎ ላለ ቤተሰቤ ምንም ያመጣብኝ ተጽዕኖ የለም። ምንም
እንደ ቤተሰብ ካሰብን ማለት ነው አይደለም። እንደ ጎጥ ካሰብን እንደዛ አይደለም። እንደ አማራ ስለማስብ ነው። እንደ አማራ ስለማስብ እያካሄዱት ያለው ፖለቲካ ሁሉ ኦሮሞማን ለማትረፍ የሚደረግ መሆኑ ስለሚገባኝ ነው። አትሊስት እኮ ብልጽግና ተመልከቱ። ዛሬ እንኳን 120 አማራ ነው እናርጅና እናውጋ ላይ እየጨፈጨፈው 120 አማራ ጨፍጭፏል። እና ይሄን እያደረገ ያለ አገዛዝ ሁለተኛ ጠላት ብለን ሁለተኛ ጠላት እንድናደርገው አይፈቅዱም። ወዳጅ ብለን እንድንቀበል ይፈልጋሉ። ከዛ ወያኔ ስለሆነ ወያኔው ደም እያል ሁሌ እንድናጨበጭብ ይፈልጋሉ። እንግዲህ ላለፉት እኮ 4 ዓመታት በዋናነት ስንመራ የነበረው እዛ አካባቢ ባለው ኃይል ነው። ማንነቱን ሳናቅ እንደው በአማራነት የሚያስብ መስሎን ወልቃይት ሲለን እኛም ወልቃይት እያልን ከዛ በወልቃይት በመናገራችን እየታሰርን እየተፈታን ከሀገር እየተባረርን ብዙ ነገር እየሆን ብረሳሽ ቀኝ ተርሳይ ስንኖር እሳ ወልቃይት ላይ ያለው ኃይል ምን ማለት ጀመረ? አማራውን ማንቋሸሽ፣ የአማራውን ትግል ማራከስ። እኛ ወልቃይት ወይ ብረሳሽ ቀኝ ተርሳኝ እንላለን፣ እነሱ ቀኝ እጃቸውን እያሳረፉ ይደበድቡን ጀመር ማለት። እንደዚህ አይነትማ የሰልፊሽ ፖለቲካ አንሸከምም። አሁን ወያኔ ትናንት አይታችኋል። ኮሎኔል ደመቀ አሸተ ደመለው ወያኔ ይሄን የሚያደርጉት ትኩረታችንን ለመስለም ነው። እንደምንም ታግለው ወያኔ ጋር ሊያጋጥሙን ነው እቅዳቸው። አንሰማም። ወያኔ ከመጣ ተከዜ ዘብ እያልክ የሀገር ሰሊጥ እያበረክ ስታሰለጥን ከርመሃል። እሱን ይዘህ መከት። ከዛ ውጭ ግን ወያኔ ሊመጣ ነው ምናምን የሚል እንትንን ሰምቶ ሴራ ውስጥ የሚገባ የለም። ብልጽግና ስንትና ስንት ጉድ ሲፈጽመብን አላዳናችሁልንም። በዛ በኩል መግባት ያለበትን ኮሪደር በምንለው መስመር መግባት ያለበትን አላስገባችሁትም። አማራን አልጠቀማችሁትም። ከወልቃይት ማግኘት ያለበትን ጥቅም አልሰጣችሁትም። ስለዚህ አልደረሳችሁለትም። ነገ እናንተም የሆነ ነገር ሲያጋጥማችሁ አማራ ይመጣል ብለህ ከሆነ ተሳስተሃል። ስለዚህ የራስን ሰፊ ዝግጅት አድርግ፣ ተዘጋጅ። የሚመጣውን አደጋ ከዛ ሰርቫይቭ ለማድረግ ሰፊ ዝግጅት ማድረግ አለባችሁ። ላለፉት 2 ዓመታት አማራው በድሮን መከራውን ሲበላ አየር ኃይል ነሽ፣ ሪፑብሊክ ጋርድ ነሽ፣ ፌዴራል ፖሊስ፣ አድማ በታኝ ምናምን፣ ሚኒሻ፣ መከላከያ ይህ ሁሉ ዘምቶ ፍዳውን ሲያበላው እዛ ጋ ውስኪ ሲጠጣ ቀርመሃል እና ዛሬ አቴንሽን ሰርቃለሁ ብለህ ብልጽግናን ለማትረፍ ብትንደፋደፍ የሚሰማህ የለም። ወያኔ ልትመጣ ነው ማለት ከጀመርክ እኮ ይኸው 2 ዓመት። ነገም ቢሆን ወያኔ ያለ ብልጽግና እገዛ አትመጣም። አብይ አህመድ ሳይፈቅድ ወያኔዎች እግራቸውን አያነሱም እና ያኔ እንኳ ተጸጽተህ ኦኬ ብልጽግና ማለት እንደዚህ ነው ብለህ ያኔ አቋምን ከቀየርክ እኛም አቋማችንን እንቀይራለን። አማራውን እየወደመ ያለውን ጠላቴ ነው ማለት ሲጀምር አንተ ጠላቴ ነው የምትለውን አማራው ጠላቴ ነው ማለት ይጀምራል። ከዛ ውጭ ግን ይህን የሰልፊሽ ፖለቲካን ቀቅለህ ብላው ማለት እንፈልጋለን። ቀቅለህ ብላው። በተረፈ አሁንም ቢሆን እየሰራችሁት ያለው ደባ በአማራ ትግል ላይ ቀላል አይደለም። በታሪክ እንፋረዳችኋለን። ምስጋናው አንዷለም የሚባል ስኳድ እና እዛ አካባቢ ያለ የዝናሽ ታያቸው ሀሳቢ ፋኖ ለምክክር ኮሚሽን አጀንዳውን ማስገባቱን ሰምተናል። ይሄ በፋኖ ትግል ላይ መቀለር ነው፣ በአማራ ህልውና ትግል ላይ መቀለር ነው እና ነገ ዋጋ እንደሚያስከፍላችሁ አያጠራጥርም። በተረፈ ግን ከዚህ ጋር በተያያዘ የፕሮፌሰሩን ነውረኝነት ማሳየት ይፈልጋሉ። እንግዲህ ፋፍደንም በለው አፋሃድም በለው እስክንድርም በለው ስኳድም በለው ሁሉም የአማራ ትግል የከዱ ሰዎች ናቸው። እነዚህን ሰዎች ከሃዲን የሚከዳ ሰው ለአማራው ውለታ እንደዋለ ይቆጠራል። ይሄንን በመጀመሪያ ማስገንዘብ እወዳለሁ። ከዛ ውጭ ግን የሚገርማችሁ ነገር እንግዲህ ያ ኃይል አጀንዳውን ሲያስገባ ፕሮፌሰሩን ቃል አስገብቶ ነው። እባክህ እንዳትናገር፣ ወቅቱ እስኪደርስ ድረስ አጀንዳችን እናስገባ፣ በሚስጥር ያዝልን ተብሎ የአጀንዳ ተሰጠው። ቀልማዳው ፕሮፌሰር ግን አጭበርባሪው ፕሮፌሰር፣ ቁማርተኛው ፕሮፌሰር፣ የአብይ ተላላኪ የሆነው ፕሮፌሰር ግን ምን አደረገ? ግማሹን መረጃ ወጣ ማለት ነው። በትናንትናው ዕለት ግማሹን መረጃ ወጣ። እስኪ ሰምተነው እንመለስ። ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ከአሁን በፊትና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን
ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንዲያውም ገና ለኢትዮጵያ ሀገራዊ ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። የዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ፣ ያ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው። ያንን ማለት እንችላለን። ካስፈለገም ሚዲያም ላይ ልናወጣው እንችላለን። ያው እንደሰማችሁት ነው። ነውረኛ ፕሮፌሰር እንደሰማችሁት ነው። ይሄ ሰውዬ እንግዲህ በህይወት ቢቆይ ከዚህ በኋላ ኦልሬዲ እድሜውን እያጠናቀቀ ያለ ሰው ነው። ትናንት የአማራ ፋኖ በጎጃም መግለጫ እንዳወጣው የፊቱ ቆዳ ያሸበሸበ ሁሉ ነገር ሰውነቱ የቀዘቀዘ ሰው ነው። ትልቅ ሰው ነው። አዛውንት ነው። ይህ ሰውዬ በህይወት ቢቆይ ግፋ ቢል 15 ዓመት ነው። 15 ዓመት እና ለዚች ከንቱ የሆነች እድሜው የሚፈጽመውን ደባ ስትመለከቱ ግን ያማችኋል። አንደኛ እኔ ይህችን በመናገሩ ብቻ አይደለም። አሁን የሀገራዊ ምክክር ብሎ እየሰራ ያለው ነገር ኢትዮጵያን አፍርሶ አብይን የሚታደግ ሀገር አፍራሽን የሚታደግ ስራ ነው እየሰራ ያለው። ኢትዮጵያን የሚታደግ ሳይሆን ሀገር አፍራሽን እድሜም እንዲሰጥ የሚያደርግ የኢትዮጵያን ፍርሰት የሚያቀላጥፍ የአማራን ደም መፍሰስ ተጠናክሮ እንዲቀጥል የሚያደርግ የአማራን የህልውና ትግል አፈርድሜ ለማስበላት ነው ጥረት እያደረገ ያለው። የአማራን ትግል ለማበላሸት ለማኮላሸት ነው ጥረት እያደረገ ያለው። ጠቅላይ ሚኒስትር አብይም ፕሬዚዳንት አብይ ለማስባል ነው ስራ እየሰራ ያለው እና ይሄ መሆኑ ግልጽ ነው። ከበፊት ጀምሮ ስንናገር የነበረ ነው። ዛሬ ግን በራሱ አንደበት ተጋልጧል። ይሄ ሰውዬ ጭራሽ ሊታመን የማይችል ሰው መሆኑን አሳይቷል እና ምንም ይሁን ምን ይሄኛው ኃይል ካዲ ቢሆንም ዞሮ ዞሮ ሚስጥሩን አሳልፎ ሰጥቶታል። እምነት አሳድሮበታል። እንዳትናገር ብሎ እንትኑ ሰጥቶታል። ግን ይህ ሰውዬ ለአብይ ይጠቅማል። አሁን ይህን መረጃ በዋጣው የፋኖን ትግል ይከፋፍለዋል። ኦልሬዲ ያኛው ተከፋፍሎ የሚያጠፋ ኃይል እኮ ነው። አጀንዳውን ያስገባው ኃይል አጥፊ የሆነ ኃይል ነው። እንደውም ይህ ኃይል ተለይቶ መውጣቱ ለአማራ ትግል ወሳኝ ነው። እስካሁንም መሀል ላይ ሆኖ ሲፈተፍት፣ በፋኖ ስም ሲያጭበረብር፣ በፋኖ ስም ሲዘርፍ ሲያግት የነበረ ኃይል ስለሆነ ማለት ነው እና ፕሮፌሰሩ ግን ተነጋግሮ ቃል ገብቶ አጀንዳውን ከተቀበለ በኋላ ለአብይ አህመድ ይህንን መረጃ ግማሹን በዋጣው ስም ሳልጠቅስ አማራ ክልል ላይ የሚንቀሳቀስ አንድ የትጥቅ ድርጅት በምክክር ኮሚሽኑ እንትን ላይ ለመሳተፍ አጀንዳዋን አስገብቷል ብዬ መናገር ለአብይ ለብልጽግና ፖለቲካዊ ትርፍ ስላለው ልናገር በማለት ተናገረና ይህን ሰውዬ ማመን ማለት እነ ሽመልስ አብዲሳ ማመን ነው። አብይ አህመድም ማመን ማለት ነው እና ተመስገን ጥሩነህን ማመን ማለት ነው እና ኮሚሽነሩ ይህን መግለጫ ሲሰጥ ኮሚሽኑ ውስጥ ያሉ ሰዎችም ምን ያህል ተራ ስብዕና ያላቸው እንደሆኑ ማሳየት ችሏል። ሌላ እንግዲህ የመጨረሻ ርዕስ ኢዜማን የተመለከተ ነው። ኢዜማ እንግዲህ ባለፈው የትምህርት ሚኒስተር ተብሎ የተሾመው እና የኤፍሬም ታምሩን እህት ያገባው ኮረዳ አግብቷል። በነገራችን ላይ ፕሮፌሰር ብርሃኑ ነጋ አሳየች ታምሩ የምትባል የኤፍሬም ታምሩን እህት አግብቷል። የቀድሞ ሚስቱን ፈቶ ኦህዴዶች እንደሚያደርጉት ሁሉ ወጣት ሲያገቡ ተመለከተ። ፕሮፌሰሩም አሁን ወጣት አግብቶ እየቀበጠ ነው እና ፕሮፌሰር ባለፈው ዶክተር ደሳለኝ ጫኔ አንዳንድ ጥያቄዎች አንስቶ ነበር። አማራ ክልል ላይ ስለተዘጉ ትምህርት ቤቶች፣ እየወደሙ ስላሉ ትምህርት ቤቶች እና ትምህርታቸውን ስላቋረጡ ተማሪዎች አንስቶ የሰጠው መልስ በጣም አሳፋሪ መልስ ነበር የሰጠው። በጣም አሳፋሪ ነገር ሶልቭ እንዲሆን ከፈለጋችሁ አማራ ክልል ያለው የትጥቅ ትግል እንዲቆም የድርሻችሁን አበርክቱ እያለ ሲቀላምር ተሰምቷል። ያንን ማስቆም የሚችለው አገዛዙ ነው። ጫና ማድረግ ነበረበት። ፖለቲካችሁን እያመጣችሁ ትምህርት እንትኑን አትበጥብጡ አይነት ነገር ሲናገር ነበር። የትምህርት ስርዓቱ ከፖለቲካ ውጭ ነው መጓዝ የሚችል ይመስል ማለት ነው። የአንድ አካባቢ ፖለቲካ ሁኔታ በስሩ ያሉትን ትምህርቱንም ጤናውንም ሁሉንም ይነካካል። ትምህርትን በተመለከተ ግን ዋና መፍትሄ መሰጠት ያለበት ከአገዛዙ ነው። ተማሪዎች ትምህርታቸውን ለማቋረጥ የተገደዱት በድሮን ትምህርት ቤታቸው እየወደመ ስለሆነ ከፍተኛ ውድመት፣ አሁን ትናንት አብያተ ክርስቲያን ሳይቀር ጎጃም ላይ ወድመዋል። 500 ዓመት በላይ የቆየች ቤተክርስቲያን ሳትቀር ወድማለች በጎጃም ምድር እና ይሄ በሆነበት ሁኔታ ተማሪዎች መማር አይችሉም። ፕሮፌሰሩ ግን ለአብይ አህመድ የሚጠቅም መልስ ሲሰጥ ነበር። ትናንት ደግሞ ኤርሚያስ ለገሰ ግርማ ሰይፉን አቅርቦን ነበር። ግርማ ሰይፉ አትክልተኛው ግርማ ሰይፉ
ትናንት ቀርቦ ሲቀላምር ነበረ። ሙሉ ቃለመጠይቁን ብትሰሙት ኢትዮጵያ ፖለቲካ ውስጥ ምን አይነት ስብዕናዎች እንደሚሰባሰቡ ትረዳላችሁ ማለት ነው። ምን አይነት ሰዎች ወደ ፖለቲካ እየመጡ ሲያምታቱ እንደኖሩ ይገባችኋል። እና ግርማ ሰይፉ እንግዲህ የአዳነች አቤቤን ሹመት ተቀብሎ መስራት ከጀመረ በኋላ እየሰጠ ስላለው አገልግሎት ሲናገር እንዲህ እያለ ሲናገር ነበር። እስኪ ሰምተነው እንመለስ። አዲስ አበባ ኢንቨስትመንት በነበርኩበት ጊዜ የሰራሁትን ሪፎርም የመጣውን ውጤትና የኢንቨስትመንት ውስጥ የሚሳተፉ ባለሀብቶች ምስክርነት ሊሰጡ ይችላል። ሰዎች እዛ ተቋም ውስጥ በሄድን የሚሉበት ተቋም የሌላ መስሪያ ቤት እንኳን ችግር ሲገጥማቸው እንዴት እናድርግ ብለው ችግር ለመፍታት ብለው የሚመጡበት ተቋም መመስረትን የሚያክል የሚያኮራ ስራ ነው። በአገልግሎቴ የተከፋ እና ሪፖርት ያደረገብኝ እስካሁን አንድም ሰው የለም። አንድ ነገር ልንገር። በቀደም ቢሮ ቁጭ ብዬ ከማህበራት የመጡ ሰዎች ገብተው ቢሮዬ ሶፋ አለ፣ መጥተው ሶፋ ላይ ቁጭ ብለው ሲናገሩ አሰማዋቸው። ያለቅሳሉ። ምን ነው ስላቸው እንዴ ኃላፊ ቢሮ እንደዚህ ይገባሉ ምናምን ብለዋል። እንደሰማችሁ ነው እንግዲህ ግርማ ሰይፉ ለርዕስ የሚበቃ ሰው አይሆንም። ግን ምን አይነት አስተሳሰብ ያላቸው ሰዎች ኢዜማም ውስጥ እንዳሉ የሚያሳይ ስለሆነ ማለት ነው። ቢሮ ውስጥ ሶፋ አለ እና ሊስተናገዱ የመጡ ሰዎች ሶፋ ላይ አስቀምጬ እሺ ምን ልታዘዝ ስላቸው አመራሮች ማግኘት ይቻላል እንዴ ብለው አለቀሱ። ፊት ሆኖ አለቀሱ እያለ ሲናገር ትሰሙታላችሁ። ከዛ ውጭ እነሱ ብልጽግና ጋር ተቀላቅለው መስራታቸው ኢትዮጵያም የአዲስ አበባ ሕዝብም ተጠቃሚ መሆኑን ሲናገሩ ቅም አይላቸውም፣ እፍረት አይሰማቸውም። እንደ እውነቱ ከሆነ ግን እነዚህ ሰዎች በዋናነት የዜግነት ፖለቲካን የበሉት እነ ዶክተር ብርሃኑ ናቸው። የዜግነት ፖለቲካን የበሉት የፌዴራሊስት ኃይሎች ምናምን የሚባሉት አይደሉም። የዜግነት ፖለቲካ በሱ ሲንቀሳቀሱ የነበሩት እነ ዶክተር ብርሃኑ ናቸው የዜግነት ፖለቲካን የበሉት። እነ ግርማ ሰይፉ ናቸው የዜግነት ፖለቲካን የበሉት። አዲስ አበባ ዲሞግራፊው እንዲቀየር ያደረጉት የአዲስ አበባን ህዝብ ሲያደነዝዙ የኖሩት እነ ጉራጌው ግርማ ሰይፉ፣ ጉራጌው ፕሮፌሰር ብርሃኑ ነጋ ናቸው። የአዲስ አበባን ህዝብ ቀረጥ አጥፋ ያስበሉት እነዚህ ናቸው። ፕላስቱዛት ጉራጌው ቴዲ አፍሮም ልንል እንችላለን። ባይመቻችሁም ማለት ነው። ባይመቻችሁም የማደንዘዝ ስራም እሱም ሲሰራ ነበር። አሁንም አዲስ አበባ ይሄ ሁሉ ነገር እየተከሰተ ኢትዮጵያ እየፈራረሰች እና ዮሐንስ በቀለ እንኳ ለሲዳማ ታግለው ብዙ ለውጥ ሲያመጡ እያየን ነው። ብዙ ነገር ሲያደርጉ እያየን ነው። አዲስ አበባ ግን ስንትና ስንት አርቲስት እንዳላፈራች አንዳቸውም ድምፅ ሊሆኑ አልቻሉም፣ ቴዲ አፍሮን ጨምሮ ማለት ነው። በተረፈ ግን ኢዜማዎች አዲስ አበባ ላይ ለተፈጸመው ኢትዮጵያ ላስተናገደችው እልቂት ሁሉ ከጀርባ ሆነው ሞራል በመስጠት ድጋፍ በመስጠት ሴራ በማዋቀር እና ብዙ ነገር በማድረግ የድርሻቸውን ተወጥተዋል ማለት ፈልጋለሁ። በተረፈ ልብስም ቢያገጡበት እያደረ ያልቃል፣ የውሃ ገበቴም እያደር ይነቃል፣ ሰውም ይክረም እንጂ ቦታውን ይለቃል እናለው ባህሩ ቃኜ። ነገሮች መገለባበጣቸው አይቀርም በማለት የዛሬውን ፕሮግራሜን እቋጫለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።